ሰላም ሰላም ቤተሰብ እንዴት ናችሁ? እስኪ ቺን የሁለቱን የብልጽግናዎች ወግ ሰምተናት እንመለስና ምላሽ ሰጣበታለሁ። እንደሰሩኝ ልንገር። እሺ አንተም በቅርብ የሚያውቁ ናቸው። አይ ቲንክ ዳርፉር ቆይተህ ስትመለስ የነበረህን አበል አሰባስበ ትውልድ አካባቢ ላይ ብዙ ነዳያንን የመርዳት ካህናትን የማቋቋም ስራ ሰርተሃል ይመስለኛል። ያን የሚያውቁ ሰው እንደ ሌሎቹ መኪና ልግዛ ቤት ልግዛ አይደለም ያለው። መቶዳን የረዳበት መታረዝን መራብንም ማየት የማይፈልግ ወጣት ነበርና በጭራሽ ከአርሶ አደር ነጥቆ አርሶ አደሮችን አራቅቶ ትግልን የሚመጽሰው አልነበረም። ማስረሻ እኔ እዛው ውስጥ መቆየቱ ነው እንጂ መውጣቱ አይደለም የሚገርመኝ ብሎኛል። ጥያቄዎቹ እንዲመለሱ ማድረግ የተሻለ ነው ብሎ መወሰን ለማስረሻ ሩቅ አልነበረም። ለማስረሻ ሩቅ የነበረው ልቁንም ያኛው ነው። እዛው ውስጥ መቆየቱ ነው የሚገርመው ብሎኛል። እንዴት ተባለ? ይሄንን ያው እውነት ነው፣ ግን ምንድነው አሁን ይሄ እዚህ መረዳዳቱ ምናምን ይሄ ለፈጣሪም ብለህ የምታደርገው ስለሆነ አስፈላጊ አይደለም። ከዚያ በተጨማሪ ግን እንደዚህ ቀውስ መፈልግ ሰው አይደለም። ማንኛውም እኛ እንንገራችሁ የማስረሻ ስጤን ትክክለኛ ባህሪ ውሸታ የሚለይ ካለ ወጥቶ ይሞግተኝ። ማስረሻ ሰጤ ሴሰኛ፣ ቁማርተኛ፣ ውሸታም፣ ሌባ የማስረሻን ስነ ምግባር ነው የምነግርህ። ስለምናውቀው ሰው ነው የምናወራው። ጫት ስካም፣ አጫሽ፣ እምነት፣ ባህል፣ እሴት የሚባል ነገር የማያውቅ በቃ ትክክለኛ ባጭሩ ብልጽግና ነው። እነዚህ ሁሉ የብልጽግና መገለጫዎች ስለሆኑ ማለት ነው። እና በፈለገ ብልጽግናው ይኩል ብትኩለው የዚህን ሰው ስብዕና ልታሳምረው አትችልም። በእርግጥ አሁን ያው ተደራድሮ ምናምን ወይ ሚኒሻ ምናምን ለመሆን ስለሆነ አላማው እንደዚህ አይነት ስብዕና ግንባታዎች ላይ እየሰራችሁ እንደሆነ ይረዳሉ። ስብዕናውን ለመገንባት ግን በምንም መንገድ የሚገነባ ሰው አይደለም። የፈለክ ብታደርጉ የማስረሻ ስጤን ስብዕና የአካባቢው ማህበረሰብ ያውቀዋል፣ ያሳደገው ማህበረሰብ ያውቀዋል። ከልጅነቱ ጀምሮ አንድ ቀን ትምህርት ቤት ተገኝቶ የማያውቅ በየጫት ቤቱ በየቁማር ቤቱ የሚገኝ አይነት ሰው ነው። ስለዚህ እንደው ይሄ ሚዲያው ሰው ሊያየው ይችላል፣ የአካባቢው ማህበረሰብ ያየዋል። እና እንዲሁ ለነውራችሁ ትንሽ ተጠንቀቁ ለማለት ነው ወንድም አለ።